ጠቅላይ ሚኒስትር አብይ አህመድ ሰማዩን ከባላስቲክ ሚሳኤልና ድሮን ጋር እየተሻሙት የተባበሩት አረብ ኤሚሬት ሄደዋል። አብይ አሜሪካና እስራኤል ከኢራን ጋር ጦርነት ውስጥ ከገቡ በኋላ ከኩዌት ባህሬንና ኳታር መሪዎች ጋር በስልክ አውርተዋል። እነዚህ ሀገራት የአሜሪካ የጦር ሰፈር ስላሉባቸው በኢራን የአየር ጥቃት ስለደረሰባቸው አጋርነታቸውን ለመግለጽ ነው ከመሪዎቹ ጋር በስልክ ያወሩት። ከዚህ በኋላ ታዲያ የባሰውን አደረጉ። ሐሙስ መጋቢት 3 ቀን 2018 ዓ.ም ያልታሰበ ጉዞን ወደ ተባበሩት አረብ ኤሚሬቶች አደረጉ። እርግጥ ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬቶች ሁነኛ ወዳጅ መሆናቸው ቢታወቅም በዚህ ጊዜ ወደ አቡዳቢ መሄዳቸው ግን በእጅጉ አስገራሚ ነው። ምክንያቱም ከጦርነቱ ጅማሮ አንስቶ በመካከለኛው ምስራቅ የሚደረጉ ብዙ በረራዎች ሁላ ተቋርጠዋል። ይህም ብቻ ሳይሆን ከጦርነቱ ጅማሮ በኋላ የተለያዩ የሀገራት መሪዎች አጋርነታቸውን በስልክ ገለጹ እንጂ ወደ እነዚህ የጦርነት ወላፈን ወደ ነካቸው ሀገራት በረራ ሄደዋል ሲባል ብዙም አልተደመጠም፣ አልታየም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድሮንና ባላስቲክ ሚሳኤል የሞላውን አየር እየተጋፉም የተባበሩት አረብ ኤሚሬቶች ደረሱ። ለመሆኑ የጠቅላይ ሚኒስትሩ ጉዞ እንዴት ይገለጻል? ምንንስ ያመለክታል? በዚህ ከባድ ጊዜስ ምን ሊያደርጉ የተባበሩት አረብ ኤሚሬቶች ጋር ሄዱ? ምንስ ሊያወሩ? እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ በተጨማሪ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ደብረጽዮንን በእስራኤል ጣልቃ ትግባ አርፈ ተቀመጥ ሲሉ ማስጠንቀቃቸው መሰማቱንም እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ሐሙስ የተባበሩት አረብ ኤሚሬቶች መግባታቸው ሲሰማ አንድ ጋዜጠኛ የምን ጊዜም ታማኝ አጋር ሲል በኤክስ ገጹ ላይ የጠቅላይ ሚኒስትር አብይን ፎቶ ከተባበሩት አረብ ኤሚሬቶች መሪዎች ጋር አንድ ላይ አድርጎ ለጥፏል። አብይ አህመድ ለአቡዳቢ እንዲህ ተብለው ቢገለጹ የሚያንስባቸው አይሆንም። ምክንያቱም አሜሪካና እስራኤል ከኢራን ጋር የካቲት 21 ቀን 2018 ዓ.ም ጦርነትን ካነሱ ወዲህ ኢራን ወደ ተባበሩት አረብ ኤሚሬቶች 262 ባላስቲክ ሚሳኤሎችን ተኩሳለች። እንዲሁም ተኢራን 1475 ድሮኖችንም ጥቃት ለመፈጸም ወደ አቡዳቢ ልካለች። ኢራን ከጦርነቱ ጅማሮ አንስቶ ይህን ያክል መጠን ያለው ድሮኖችና ባላስቲክ ሚሳኤሎችን ቀጥታ እየተዋጋቻቸው ካሉት እስራኤልና አሜሪካ ውጪ የትኛውም ሀገር ላይ አልተኮሰችም፣ የተባበሩት አረብ ኤሚሬቶች ላይ እንጂ። ተኢራን አቡዳቢ ላይ ይህን ውርጅብኝ የላከችው አሜሪካ በቀጠናው ከፍተኛ የጦር ቀጠና ያላት በተባበሩት አረብ ኤሚሬቶች ስለሆነ ነው የሚሉ አሉ። ነገር ግን የዚህ ተቃራኒ እውነታ እያለም ነው ተኢራን አቡዳቢ ላይ ይህን ጥቃት ያደረሰችው። ምንም እንኳን የተባበሩት አረብ ኤሚሬቶች ከቀጠናው ሀገራት ከፍተኛውን የአሜሪካ የጦር ቀጠና ተያዝ እንጂ አቡዳቢ አሜሪካ ኢራን ላይ የአየር ጥቃትን እንድትፈጽም የአየር ክልሏን ለዋሽንግተን አልፈቀደችም። ይህም ሆኖ እያለ ነው አቡዳቢ የቴህራን የባላስቲክ ሚሳኤልና የድሮን ተኩስ መናኸሪያ የሆነችው። 262 ባላስቲክ ሚሳኤልና 1475 ድሮኖች ከቴህራን ወደ አቡዳቢ የተተኮሱት ታዲያ እስከ ማክሰኞ መጋቢት 2 ቀን 2018 ዓ.ም ድረስ ያለው ቁጥር ብቻ ታይቶ ነው። የሮብና ሐሙሱን አያጠቃልልም። ነገር ግን የተባበሩት አረብ ኤሚሬቶች አብዛኞቹን ድሮኖችና ባላስቲክ ሚሳኤሎችን አክሽፋቸዋለች። ታዲያ ጠቅላይ ሚኒስትር አብይ አህመድ በዚህ አደገኛ ሁኔታ ውስጥ ወዳለች ሀገር ነው የሄዱት። ሌሎች በኢራን ጥቃት የደረሰባቸው ሀገራት መሪዎች ጋር በስልክ ብቻ አውርተው የተባበሩት አረብ ኤሚሬቶች ጋር በአካል በመሄድ ወዳጅነን ወይንም ጋዜጠኛው እንዳለው አስተማማኝ አጋርነታቸውን በግልጽ ማሳይተዋል። ጠቅላይ ሚኒስትር አብይ በዚህ ጉዟቸው ያሳዩት ለተባበሩት አረብ ኤሚሬቶች ያላቸውን አጋርነት ከሌሎች የኢራን ጥቃት ሰለባ ሀገራት አንጻር ብቻም ሳይሆን በጥቅሉ በእስራኤልና አሜሪካና ኢራን መካከል እየተደረገ ባለው ጦርነት ከየትኛው ወገን እንደሆኑ ጭምር ነው ያሳዩት። እርግጥ ነው አሁን ላይ የአፍሪካ ቀንድ ላይ ካሉ አሰላለፎች አንጻር የጠቅላይ ሚኒስትር አብይ አህመድ መንግስት አሰላለፍ ከእስራኤልና አሜሪካን ጎን ነው ማለት ይቻላል። አብይ ጦርነቱ ከተጀመረ አንስቶ በኢራን ጥቃት ከደረሰባቸው ሀገራት መሪዎች ጋር በስልክ ሲያወሩ የሚገልጹላቸው አጋርነታቸውን ብቻ ሳይሆን ኢራንን ማውገዝንም ጨምረውበታል። እነዚህ አመላካቾችም የአብይ አህመድ መንግስት አሰላለፍን በግልጽ የለየ ነው ማለት ይቻላል። የሆነ ሆኖም ቀጠናው በዚህ ትርምስ ውስጥ ሆኖ ጠቅላይ ሚኒስትር አብይ አህመድ አቡዳቢ ድረስ የሀገሪቱን መሪ ሼክ መሐመድ ቢን ዛይድ አልናህያንን ለማግኘት መሄዳቸው አስገራሚ ነው። ይህም የአብይ የተባበሩት አረብ ኤሚሬት ጉዞን ዓላማ እንድንጠይቅ ያደርገናል። ጠቅላይ ሚኒስትር አብይና የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ አልናህያን
በተለይም በአፍሪካ ቀንድ የመሰረቱት ጥምረት ተመሳሳይ ጣፈንታ እንዲኖራቸው ማድረግ ላይ የደረሰ አቅምን እንደፈጠረ ብዙዎች ይናገራሉ። የአፍሪካ ቀንድ ጉዳይ ላይ የሆኑ ያሉት ጉዳዮችም አብይና ቢን ዛይድ አልናህያን ቆይ ከኢራን ጋር ያለው ነገር ያቆምና ከዚያ በኋላ የኛ ጉዳይ ይደርሳል የሚሉት አይደለም። በጎረቤት ሱዳን በየዕለቱ ብዙ ነገሮች እየተለዋወጡ ነው። በዚህች ሀገር ሁለቱ መሪዎች ተመሳሳይ ፍላጎት ነው ያላቸው። ሁለቱም የጀነራል አልቡርሃን ተቀናቃኝ ጀነራል መሐመድ ሐምዳን ዳጋሎ እንደሚደግፉ ነው የሚታወቀው። በቅርቡም በዚህች ሀገር ፖለቲካ ላይ ለውጥን የሚያመጡ ክስተቶች ታይተዋል። ለምሳሌ ከአልቡርሃን ጎን ተሰልፎ እንደሚዋጋ የሚነገረው የሙስሊም ወንድማማቾች ቡድን በአሜሪካ በአሸባሪነት ተፈርጇል። ይሄ ለአብይና መሐመድ ቢን ዛይድ መልካም አጋጣሚ ሲሆን ቀጣይ መካሄድ ባለባቸው ጉዳዮች ላይም ለመነጋገር ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤሚሬቶች ተጉዟል። የሶማሌላንድ ጉዳይና ሌሎች ቀጠናዊ ጉዳዮችም የሁለቱ መሪዎች መወያያ ሊሆኑ ይችላሉ። ነገር ግን ጠቅላይ ሚኒስትር አብይ አህመድ በዚህ አደገኛ ጊዜ የተባበሩት አረብ ኤሚሬቶች በመሄዳቸው ለቢን ዛይድ የመቼውም ጊዜ ወዳጅ መሆናቸውን ማሳየት የቻሉ ይመስላል። ይህም ቢን ዛይድ ለዋሉት ውለታ ምላሽ ሊባል ይችላል። ጠቅላይ ሚኒስትር አብይ ወደ ስልጣን የመጡ ጊዜ ኢትዮጵያ የውጭ ምንዛሬን በከፍተኛ ደረጃ ስትቸገር ቢሊዮን ዶላሮችን አምጥተው በኢትዮጵያ ብሔራዊ ባንክ ያስቀመጡት የአቡዳቢው መሪ መሐመድ ቢን ዛይድ አልናህያን ናቸው። ከዚያም በኋላ ከአብይ መንግስት ጎን መሆናቸው ይነገርላቸዋል። ይሄው ዛሬ የምንጊዜም ባለውለታ መሆናቸውን የሚመሰክር ምላሽን ከአብይ ተሰጥቷቸዋል። በትግራይ ጊዜያዊ አስተዳደርና በህወሓት አመራሮች መካከል ያለው ልዩነት በእጅጉ ሰፍቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ፊት ለፊት ተፋጠዋል። ፍጥጫውም የስልጣን ይመስላል። የስልጣን ጊዜያቸው ሊያበቃ 26 ቀናት ብቻ የቀራቸው የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ስልጣኔን እየተጋፉ ነው ያሉት በነ ደብረጽዮን ገብረ ሚካኤል የሚዘወረውን ካውንስል አመራሮች አርፋችሁ ተቀመጡ ሲሉ አስጠንቅቀዋል። ጄኔራል ታደሰ ደብረጽዮንን ጠርተው መንጋህን ሰብስብ ካልሆነ ግን ውርድ ከራሴ በእናንተ ደባ ምክንያት ለሚፈጠር ችግር ትጠየቃላችሁ ሲሉ ፊት ለፊት ጠርተው ዛቻ አዘል ማስጠንቀቂያ መስጠታቸውን የተረጋገጠው ጄኔራል ታደሰ እንደ ጌታቸው ረዳ ሌላ ስልጣን ይፈልጋል ብላችሁ እንዳታስቡ ከዚህ በኋላ ሁሉን ነገር ለመተው ምንም አልፈራም ማለታቸውም ተሰምቷል። ለመሆኑ የጊዜ አስተዳደሩን ፕሬዝዳንት ጄኔራል ታደሰ ወረደን የፈተነው ካውንስል ማን ነው? ምንድን ነው? ለጉዳዩ ቅርበት ያላቸው ሰዎች እንደሚሉት ካውንስሉ ከተቋቋመ 6 ወር ሆኖታል። የተቋቋመበት ዓላማም የጊዜ አስተዳደሩ ፕሬዝዳንት የበላይ ጠባቂ ያስፈልጋቸዋል በሚል ዓላማ ነው። ካውንስሉ እንዲቋቋም ሐሳብ አመጡ የሚባሉትም የህወሓት የተወሰኑ ከፍተኛ አመራሮችና የትግራይ ሰራዊት ጥቂት አዛዦች ናቸው። ጄኔራል ታደሰ ወረደ ግን የካውንስሉን መቋቋም ያልወደዱት ነገር ግን ያላስቆሙት ነገር ነው። ይህ ካውንስል ታዲያ ከህወሓት ማዕከላዊ ኮሚቴ፣ ከአርሚ፣ ከግንባር አዛዦች የተውጣጡ ወደ 55 የሚደርስ አባላት ያሉት ሲሆን የሥራ አስፈጻሚ ኮሚቴም አቋቁሟል። የሥራ አስፈጻሚ ኮሚቴው 9 አባላት ያሉት ነው። ከራሱ ከህወሓት ማዕከላዊ ኮሚቴ 3፣ ከትግራይ ሰራዊት 3 እንዲሁም ከጊዜ አስተዳደሩ የተውጣጡ 3። ዶክተር ደብረጽዮን ገብረ ሚካኤልም ይህን ካውንስል በሊቀመንበርነት ይመሩታል። የፖለቲካ ክንፉን ፈትለ ወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ፣ የጸጥታ ክንፉን ጄኔራል ኃይለ ሥላሴ ግርማይ፣ የዲፕሎማሲውን ክንፍ ደግሞ አብርሃም ተከስተ እንደሚመሩት ነው የሚነገረው። ቀድሞውኑ ፕሬዝዳንቱ የበላይ ጠባቂ ያስፈልጋቸዋል በሚል የተቋቋመው ይህ ካውንስል በጊዜ ሂደት ከጊዜ አስተዳደሩ ፕሬዝዳንት ጋር ወደማይፈቱ ልዩነቶች መግባት መጀመሩ የዚህ ቀውስ ምክንያት ነው። በዚህም ምክንያት ጄኔራል ታደሰ ወረደ የካውንስሉን ስብሰባዎች በግልጽ ወደ ማገድ፣ ውሳኔዎቹ እንዳይፈጸሙ ወደ ማድረግ እንዲሁም ምክረ ሐሳቦቹን አልቀበልም በማለት ግልጽ ተቃውሞ ወደ ማሳየት መግባታቸው ነው የሚነገረው። ካውንስሉም ያለ ፕሬዝዳንቱ እየተሰበሰበ የራሱን ውሳኔዎች ማሳለፍ የጀመረ ሲሆን ከጊዜ አስተዳደሩ እውቅና ውጪ ውሳኔዎችን ማሳለፍ መጀመሩ ደግሞ አሁን ላይ ጉዳዩን ያጦዘው ምክንያት ሆኗል። ፕሬዝዳንቱ ሳያውቋቸው ተላለፉ ከተባሉት ውሳኔዎች መካከልም በፕሬዝዳንቱ ያልታዩና ያልጸደቁ ተንኳሽና ጥያቄ የሚያስነሱ መግለጫዎች እንዲወጡ ማድረግ አንዱ ነው። ይህም የፕሬዝዳንት ጄኔራል ታደሰ ወረደን ትዕግስት ያስጨረሰና ለውሳኔ ያንደረደረ ጉዳይ ሆኗል። ቀደም ሲል በካውንስሉ ስብሰባዎች ላይ ፕሬዝዳንቱ የማይቀበሏቸው ጉዳዮች ሲኖሩ ካውንስሉ በተለያዩ መንገዶች ጫናዎችን ለማሳደር ሲሞክር ቆይቷል። ከነዚህ ጫናዎች መካከል ከዚህ ቀደም በጥቅምት ወርና ከዚያም በኋላ የአርሚ 22 እና አርሚ 31 ደሞዝን ጨምሮ በወታደር
በወታደራዊ ጥቅሞች ጥያቄ ሰበብ ወደ ፕሬዝዳንቱ ቢሮ እንዲሄድ የተደረገበት አንዱ እንደነበር ተጠቁሟል። ከዚያም በኋላ ነገሩ የረገበ መስሎ የነበረ ቢመስልም አሁን ላይም ጉዳዩ ጦዟል። ከምስረታው ጀምሮ የካውንስሉ ነገር የማይጥማቸው ጀነራል ታደሰ ወረደ ምንም እንኳን ለአንድ ዓመት የተሰጣቸው የስልጣን ዘመን ሊጠናቀቅ የቀሩት 26 ቀናት ብቻ ይሁኑ እንጂ ነገሩን መታገስ አልችልም በሚል የዚህን ካውንስል ሊቀመንበር ደብረጽዮን ገብረ ሚካኤልን ቢሮ ጠርተው ማስጠንቀቃቸውን የተነገረው። በዚህም ህጋዊነት የሌለው ነው ሲሉ የገለጹትን ካውንስል ትግራይን ዋጋ እያስከፈላት መሆኑን የካውንስል የሚያደርገው ማንኛውም እንቅስቃሴ መዘዝ እንደሚኖረው በአመራሮች ምክንያት በሚፈጠር ልዩነት ለሚመጣ ማንኛውም ችግር ይህ ህገወጥ የሆነ ካውንስል እንዲቋቋም ያደረገው አካል ተጠያቂ እንደሚሆን ዝተዋልም ነው የተባለው። እንደ ጌታቸው ረዳ እንዳልመስላችሁ አንዳች አይነት ውሳኔ ይወስናል ብላችሁም እንዳታስቡ ሲሉም በቀጣይ ሌላ ስልጣን የሚያስፈልጋት እንደሌላቸው ተናግረዋልም ነው የተባለው። በደብረጽዮን በኩል የተነሱ ሐሳቦችና ምላሾች ግን አልታወቁም። መረጃው እንደሚለው በፌዴራል መንግስት በኩል ያልተመለሱ የትግራይ ክልል ጥያቄዎችን ካውንስሉ እንደ አንድ ግብዓት በመጠቀም ህዝባዊ መስሎ ለመታየት እየጣረ ነው። የጥያቄዎቹ አለመመለስም ለካውንስሉ ህዝባዊ መስሎ ለመታየት እየተጠቀመው መሆኑም ይነገራል። የተፈናቃዮች ጉዳይ፣ ከትግራይ ተነጥቀዋል የተባሉት 2 ዞኖች ጉዳይ የፈጠረው የግዛት አንድነት ጥያቄ፣ የበጀት ድጎማ፣ የነዳጅ ክልከላ እንዲሁም የጤናና ትምህርት ድጎማዎች ክልሉ ተጎዳውባቸው የሚላቸውና በካውንስሉም ሁሉ ጊዜ የሚነሱ ጥያቄዎች ተደርገው ተነስተዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ